ከሁለት ዓመታት በላይ ያስቆጠረው የሩሲያና ዩክሬን ጦርነት አሁንም ዓለምን ባስፈሪ ድባብ ውስጥ ይዟታል። በተለይ በቅርቡ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለቢቢሲ የሰጡት ቃለ መጠይቅ ጦርነቱ ከዩክሬን ድንበር አልፎ ወደ ሶስተኛው የዓለም ጦርነት መሸጋገሩን የሚያበስር አስደንጋጭ መልእክትን ይዟል። ፕሬዝዳንት ዜሌንስኪ ፑቲን ጦርነቱን አስቀድመው ጀምረዋል ሲሉ ለዓለም ጥሪ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ላይ የሚደረገው ጫና በእጅጉ የበረታ ሆኗል። ጦርነቱን በአንድ ቀን አቆማለሁ የሚሉት ትራምፕ ዩክሬን በምስራቃዊ ግዛቶቿ ላይ እንድትደራደርም ይፈልጋሉ። ነገር ግን ዜሌንስኪ ይህንን የሽንፈት ሰላም በማለት ይጠሩታል። በዛሬው ኢትዮ ትንታኔ ትኩረታችንን በምስራቅ አውሮፓ የጦር ግንባርና በዋሽንግተን የፖለቲካ አዳራሾች ላይ እናደርጋለን። ለመሆኑ ዩክሬን ለምን የግዛት ስምምነትን ትቃወማለች? የዶናልድ ትራምፕ አስተዳደርስ በኪየቭ ላይ እያሳደረ ያለው ጫና ምን ይመስላል? እንዲሁም ደግሞ ዜሌንስኪ ድል የሚሉትን ትርጉም በጥልቀት እንቃኛለን። ዛሬ በዓለም አቀፍ ዲፕሎማሲ ውስጥ ትልቁ መነጋገሪያ ዩክሬን ለሰላም ስትል መሬቷን ለሩሲያ አሳልፋ መስጠት አለባት ወይ የሚለው ነው። ፕሬዝዳንት ትራምፕና የቅርብ አጋሮቻቸው ይህንን እንደ አማራጭ እያቀረቡት ይገኛሉ። ነገር ግን ዜሌንስኪ ለዚህ ያላቸው ምላሽ ግልጽና ጠንካራ ነው። እሳቸው እንደሚሉት ከሆነ ይህ የመሬት ጉዳይ ብቻ አይደለም፣ የሰው ሕይወትና የሀገር አንድነት ጉዳይ ነው። ሩሲያ በኃይል የያዘቻቸውን የዶኔትስ የከርሰንና የዛፓሪዚዚያ ግዛቶችን ለቃ እንድትወጣ ዜሌንስኪ ወተውታሉ። እነዚህን ግዛቶች መተው ማለት ደግሞ በመቶ ሺዎች የሚቆጠሩ ዜጎችን ለጠላት አሳልፎ መስጠትና በዩክሬን ማህበረሰብ ውስጥ ትልቅ መከፋፈልን መፍጠር ነው ሲሉም ስጋታቸውን ያነሳሉ። በተጨማሪም ዜሌንስኪ ፑቲን ጊዜያዊ ፋታ እንጂ እውነተኛ ሰላም እንደማይፈልጉም ይከራከራሉ። ሩሲያ ዛሬ ተኩሱ ብታቆም በ3 ዓመታት ውስጥ አቅሟን አጠናክራ ዳግም እንደምትወር እርግጠኛ ናቸው። ይህ ማለት ዛሬ የሚደረግ የሽንፈት ስምምነት ለነገው የከፋ ጦርነት ዘር መዝራት ነው የሚል ጠንካራ አቋም አላቸው። ወደ ዋሽንግተን ስናመራ ያለው ሁኔታ ደግሞ ለዩክሬን አልጋ ባልጋ አይደለም። ፕሬዝዳንት ትራምፕና ምክትላቸው ዩክሬን ላይ ጫና እያሳደሩ መሆኑም ይነገራል። ቢቢሲ እንደዘገበው ከሆነ ባለፈው ዓመት ያጋጠማቸው ሁኔታ ዲፕሎማሲያዊ ዝርፊያ ነበር። ትራምፕ ወታደራዊ እርዳታውን በማቋረጥ ዩክሬን ወደ ድርድር ጠረጴዛ እንድትመጣ እያስገድዷት ይገኛሉ። ይሁን እንጂ ዜሌንስኪ በትራምፕ ላይ ያላቸው አመለካከት በስሜት ላይ የተመሰረተ አይደለም። ፕሬዝዳንቶች ይመጣሉ፣ ይሄዳሉ፣ ተቋማት ግን ይኖራሉ ይላሉ። ዜሌንስኪ የሚፈልጉት ከግለሰብ ፕሬዝዳንት ፍላጎት በላይ የሆነ በአሜሪካ ኮንግረስ የጸደቀ የ30 ዓመታት የደህንነት ዋስትና ነው። ይህ የሚያሳየው ዜሌንስኪ በትራምፕ ላይ ሙሉ እምነት ባይኖራቸውም በአሜሪካ ዴሞክራሲ ተቋማት ላይ ያላቸው ተስፋ ገና እንዳልጠፋ ነው። ሌላው ትኩረት የሚስበው ጉዳይ የዩክሬን ምርጫ ነው። ሩሲያና አንዳንድ የምዕራብ መሪዎች ዜሌንስኪን ህገወጥ ፕሬዝዳንት ለማስመሰል ይሞክራሉ። ጦርነቱ በመጀመሩ ምክንያት 2024 መካሄድ የነበረበት ምርጫ መራዘሙ ይታወሳል። በዚህም ፕሬዝዳንቱ ከፍተኛ ትችት ይቀርብባቸዋል። ነገር ግን ዜሌንስኪ ምርጫ ለማካሄድ ዝግጁ ነን፣ መጀመሪያ ግን የደህንነት ዋስትና ይኑረን ብለዋል። በሚሊዮኖች የሚቆጠሩ ዜጎች በስደት ባሉበትና ሀገሪቱ በከፊል በተወረረችበት ሁኔታ ምርጫ ማካሄድ የዴሞክራሲ ሳይሆን የግርግር ምንጭ ሊሆን እንደሚችል በማስረዳት ይከራከራሉ። እኔን ማስወገድ ከፈለጋችሁ በግልጽ ንገሩኝ የሚለው ንግግራቸውም በምዕራባውያን አጋሮቻቸው ላይ ያላቸው ቅሬታን በጥቂቱ ያሳያል። ተንታኞች እንደሚሉት ፕሬዝዳንት ዜሌንስኪ በሁለት እሳት መካከል ይገኛሉ። በአንድ በኩል የፑቲን የጦር መሳሪያ፣ በሌላ በኩል ደግሞ የምዕራባውያኑ የፖለቲካ ጫና። ዜሌንስኪ ለቢቢሲ በሰጡት ቃል ላይ ጦርነቱ በቼዝ ጨዋታ እንደሚመሰል አንስተዋል። ቼዝ የምንጫወተው ከሩሲያ ጋር ብቻ ሳይሆን ከብዙ የዓለም መሪዎች ጋር ነው ሲሉም ቅሬታቸውን ገልጸዋል። ለዜሌንስኪ ድል ማለት መሬት ማስመለስ ብቻ ሳይሆን ፍትህን ማስፈንና ፑቲን በሌሎች ሀገራት ላይ ሊያደርሱ የሚችሉትን አደጋ ቀድሞ መግታት ነው። ፕሬዝዳንቱ ቃለመጠይቁን የቋጩት እግዚአብሔር ይርዳን፣ ስኬታማ እንሆናለን በሚል የተስፋ ቃል ነው። ዩክሬን አሁንም በጽናት ቆማለች። ዓለም ግን በዚህ የፖለቲካ ቼዝ ውስጥ የትኛውን ጠጠር እንደሚያንቀሳቅስ ወደፊት የሚታይ ይሆናል።